ማለት ነው ፈጡ እና ልኬልሻለሁ አትበይ። ብሯ እንዴት በጊዜው እንደገባ የጀሚላ ብር እንዴት እንደገባ እኮ እናንተ ላጠፋችሁ ማስረጃ ሊሆን አይችልም። ቆይ እናንተ አላማችሁ እኛ ነገሩ ሰርጭቶ ለነዚህ ልጆች ድምጽ እንዳንሆን ነው የምታንዛዙት። አውቃችሁ ስልችት ብሎ በቃ ውጡልን ብለን እንድንተሆነው አንተውም። ምንም ብታንዛዙ ድራማ ብትሰሩ ምን ብትሉ የነዚህ ምስኪኖች ላብ አንተውም። የጀሚላ 1586 ዲናር በኢትዮጵያ በአሁኑ ምንዛሬ ወደ 1.6 ነው። ስለዚህ የዚች ልጅ ገንዘብ ተበድራት ነው ወይ ፋጥማ? ጥያቄ ነው። ተበድራን ነው። በቃ ሚውት አድርጊ። በቃ ራሷ ጀሚላ ትናገር። ተበድራት ከሆነ ራሷ ነው የሚመለከተው። ቴንኪው። እሺ ሚውት አድርጊ። ነገሮች ከተስተካከሉ ሁሉም ነገር ቀኝ ይሆናል ብያለሁ። ግን እንዴት ልበላሽ? በቃ አዎ ነው ማለት ነው። ስለዚህ ለጀሚላና ለፋጡማ አውርተን ለፈጡም አላልኳትም። ፈጡም እኔ ከገባሁ ራሱ ልንገርሽ፣ ፈጡም እኔ ከገባሁ እንኳን ኢትዮጵያ ብሬላ ኩልኝ እያለች እሷን ራሱ ትላል ነበር። ጀሚላንም አሁን ብሩን አሁን ስለማትፈልገው አለችኝ። እሷ ጋር አውርተን ሶስታችን ቁጭ ብለን አውርተን ነው ይሄንን አውርተን ሁለታችንን ተስማምተንበት ነው እንደዛ ያልኳት ጀሚላ ደግሞ ሁለታችሁ መነጋገር እኮ የማይመለከተን። አሁን እኔ ምንሽ ለጀሚላ ለራሷ ነው ያልሻት? ቀጥታ በስልክ ነው በአካል ያልሻት? ለጀሚላ በስልክ ነው። የዛን ጊዜ እኔ ልመጣ ስል እሷ ስራ ቦታ ናት። በሪካርድ ነው ያወራ ነው። ከዛ አንቺ ያለ ሐሳካልሽ እንጂ ችግር የለውም ሰሚራ ብዙ ስለሆነ ችግር የለውም አለች። አሁን ያንን ይዛ ምን እሷ ይሄን ብሩ በቃ አንቺ እንደዛ ስላልሻት ያንቺ ጋር ነው አለኝ። አሁን ነው ይሄን ነገር ያመጣችው። አንዴ ፈጡማ አዳምጪ። ጀሚላ ትጠራና ጀሚላ ትናገራለች። ለጀሚላ ብለሻታል። ይሄን የጀሚላ ስንት ነው? 1500 በለው በቃ አስገቢያትማ ጀሚላን አስገቢያት። ቆይሻ እንዴ 793 1000 የጀሚላ ስንት ነው? 1586 1586 ነው የእንትና ዲናር ነው የጀሚላ። ስለዚህ የጀሚላ ለራሷ ብሩን እኔ ልኬዋለሁ። ቆይ ለጀሚላ ለራሷ ብለሻታል። ስለዚህ የጀሚላ ብር አንቺ ጋር ነው። ሰሚራን እንዳትጠይቂ ልንገርሽ፣ ብሩን እኔ ልኬዋለሁ፣ ለፕሮሰስ አድርጌዋለሁ እና እዛ ሊሄድ ነው። እዛ ከሄድኩ በኋላ እሰጥሻለሁ አላልኳትም በሰዓቱ። እሷ የዛን ጊዜ እኔ ሊሄድ ስለነበር ያልኳት እሷ ጋር ሰሚራና እኔ አንድ ላይ ሆነን ጀሚላ በአሁኑ ሰዓት ብሩን ስለማትፈልገው ጀሚላን አናግሪያት፣ አንቺ ከሄድሽ በኋላ እንደዚህ እንዳትል ነገሮች እንዳይስተነካከሉ ከዛ በኋላ እንሰጣታለን አለች። ደግሞ ወረቀቷን ጨራርሳ አለች። ወረቀቷን ጨራርሳ ነው የገባችው አለች። ወረቀቱ ኢትዮጵያ ከገባው ነገሮች ልጀምር ስለራሱ ወረቀቱ እዛ እንኳን አውርቼ ራሱ ብሩ የመጀመሪያ የሚከፈል በዛ ሀገር የሚከፈል 5000 ፓውንድ ነው። 5000 ፓውንድ እንኳን ራሱ አልተያዘም በሰዓቱ ማለት ነው። አሁን እሷ ምን አለች? ወረቀት ጨራርሳ እዛ ልትሄድ ነው የገባችው አለች። የገባሁት ኢትዮጵያ ገብቼ ከዛ እሷ ስራ ልትልክልኝ እኔ ወረቀቱን ልጀምር ፓስፖርቴንም ላስቀይር ከዛ በኋላ እዛ ሀገር ተናግረን የገባሁት ማለት ነው። እሷ እየሰራች ብር ምትልክልም ነው አንቺ ማለት አንቺ ሄደሽ ልትወጃት በቃላችን መጀመሪያ ያወራ ነው። መጀመሪያ ላይ አውርተናል እንደዛ ማለት ተባብለናል በሰዓቱ። ምክንያቱም ማካላስ እኔ ሄዳለሁ እኔ ከሄድኩ በኋላ እሷ ደግሞ እዛ ልትመጣ ነው ልትነጋገር ነው። እሷ አንቺ ከዛ አንቺ ደግሞ ሰሚራ ከሄድሽ በኋላ ልትወስጃት። አዎ ሰሚራ ጋር እንደዛ ነው የተባባለው። በዛ ብድሯ ልትመልሽ እየሰራች የምትልክልሽን ገንዘብ በዛ ብድሯ ልትመልሽ በመውሰድ እሷን አይ በመውሰድ ሳይሆን ኢትዮጵያ ከገባይ አሁን ከስንት ወር በኋላ ነገሮች ሁሉ ቀይራሉ። ሐሳቧን ቀይረች እንጂ በሰዓቱ ስራችን አንድ ላይ ነው። ልጆች ሲመጡም አንድ ላይ ነው። ያንቺ የኔ የሚባል ነገር የለም። እኔ ካንድ አይሉ 2 ሲም ካርድ ነበረኝ። ያን ሲም ካርዱ ራሱ ይሄው አለች እሷ። ሲም ካርዱ ራሱ አሁን አረቦች እንዲህ አድርጌ እያለኝ ነው። ቅድም እየሰማኋን ነው። ያ ሲም ካርድ ራሱ እሷ ራሷ ናት። አይዋ አንድ ጊዜ በቃ እኔ ወሬ ልጨርስ መሰለኝ። ገባሽ? ታዩ አሁን አንዴው መመኪያ ፈጡም። ስለዚህ ጀሚላን ብለሻታል፣ ግን እንትናን ፋጡማን አላልኳትም ነው። ፋጡማ እስር ቤት ስለሆነች መታ መመስከር ስለማትችል አላልኳትም ነው ያልሽው። ፈጡምን አላልኳትም። ኢትዮጵያም ከገባይ ብሯን ላኩል እያለ ነው። ጀሚላ ራሱ ልክ ሰሚራ እንዴት ተይዛ የገባይ ቀን ሪካርድ አደረገች። ፋጡማ ብሬን አስተላልፉልኝ አለች። ምክንያቱም ሰሚራም ገባች። ሰሚራ እዚህ ናት። እኔ ብገባ ምን ችግር የለውም። እኔ ከአላህ ካሳካልኝ ወደዛ ልሄድ ነው እንጂ ኢትዮጵያ ልቀመጥ አይደለም። ነገሮችን አስተካክል ወደዛ ልሄድ ነው
እና ተወሰነ ጊዜ ስጪኝ ሰሚራን እንዳትጠይቂያት እኔ ነገሮች እስከሚስተካከልልኝ አልኳት እንጂ ስለዚህ ብለሻል። በቃ ስለዚህ ማለትሽን ጽፌዋለሁ። በቃ ጨረስን። ለጀሚላ ብቻ ነው ያልኩት ለፋጡማ አላልኩም እያልሽ ነው። ፋጡማን አያገኘውም ብለሽ ነው ነገ ትፈታለች። ኧረ ትፈታለች ትምጣ። እኔ በዚህ ምንም እንትን ብለው ነገር የጀሚላንም ያልኩበትን መንገድ ነገርኩሽ። ሙሉ ለሙሉ ብሩን ያውቃልሽ። እኔ ይኸውልሽ አንድ ሰው ጋር ብር ኖሮኝ በቃ ሰሚራ እንዳትጠይቂያት እኔ ኢትዮጵያ ገብቼ 3 ወር ቆይቼ ለንደን ሄዳለሁ ጉዳዩ ሲሳኩልኝ እኔ እሰጥሻለሁ ካልኩትኝ ያንን ሰው አይጠይቅም። ምን ነው የሚጠይቀው? እንሰጥሻለን አልኳት። እንሰጥሻለን አልኳት እንጂ እሰጥሻለሁ አላልኳትም። እኔ እዛ እስከምገባ ብሩ እስከሚሟላልኝ በቃ እንዳትጠይቂ ስላልሻት ሰሚራን አትጠይቅም። በህይወቷ እንዳትጠይቂ ለምን አልሻት? እንዳትጠይቂ ያልኳትማ ሰሚራ ራሷ እንዳትጠይቀን ብሩ እንዲሟላልን አለችኝ። እሷ ብሩ የዚህኛው ምትይ እንድናስተካክል አለች። አንቺ ችግር ነው ሰሚራ ስላለችሽ እንደ ከብት አዳምጪኝ። ሰሚራ ስላለችሽ እንደ ከብት ተነድተሽ ሄደሽ የምትያት ከሆነ እሷ ያንቺን ሪከርድ ነው አንቺ ነሽ ወይ ስትደርሱት ያንቺን ሪከርድ ነው የምትይዘው። ገባሽ? ኦኬ ብዙ ነገር እንደ ከብት ነው ስትነዳ። ሁለተኛ ደግሞ እኔ አሁን በዚሁ ምናልባት ቻንስ ያላገኘው እንዲሁ የመግባት እምለው ነገር አለኝ። እኔ ከመጣሁ እዚህ ራሱ ወንድሞቿን ራሱ ማለት ነው እቤት ድረስ ምን ብላኛለኝ? እኔ እንደመጣሁ ባለፈው ቤትሽን ሽጠሽ 4 ሚሊዮን ብር ቤት ሽጠሽ አገር ቀይረሻል አሉ ወንድሞቼ ራሱ ሊመጡ ነበር አለች። ወንድሞቿ የሚመጡት ምን ሊያደርጉ ነው? ለምንድን ነው? እኔ ፍቅር መስሎኝ በሰላም መስሎኝ እና እንዴት አመንሽ? እንዴት እንደዛልሽ? አንቺ እንዴት እኔ ደብቄ እንዴትስ እንደዛ አይነት ነገር አሰብሽ ብዬ ስላት ከሳውዲ ወዳው እንደመጣሁ ማለት ነው። አይ ሰው ነው ያለኝ። እሺ ያለሽን ሰው ንገሪኝ አልኳት። ልጆቹ ናቸው ያሉት አለች። እኔ ታዲያ ለ4 ሚሊዮን ብር ቤት ሽጬ ከሀገር ከዚህ ከደሴም ለቅቄ ቤተሰቦች አይ ወንድሞቼ ሄደን እንፈልግ ብለው ነበር አለች። የሷ ወንድሞች መተው የሚፈልጉት ለምንድን ነው? እኔ የዛን ሰዓት ምንም ነገር አልመጣልኝም። አሁን ግን አስተሳሰቧ ሁሉ አመጣጧ ሁሉም ነገር ደስ ስላላለኝ ይሄን ሁሉ ራሱ ጠይቂልኝ። ገብቶሻል? አሁን ነገሮችን ሁሉ ወደ እኔ ማላከክ እኔ ብያታለሁ። ባለፈው ራሱ ሰሚራ አልኳት አንቺ ሲሰርቅ አይጣላም። ይኸውልሽ ፈጡም ሌባ ሲሰርቅ አይጣላም። ሁሌም ሌባ ሲካፈል እንደሚጣላው ሌባ ደግሞ እርስ በርስ አይተማመንም። ለዛ አትተማመኑም። አሁን አንቺ ትንሽ ስትጠፊባት ወደ ሳውዲ ስትሄጂ እሷ ምን መሰላት ቤቱን ፖሻሽ ወደ ለንደን ሄድሽ መሰላት። ሳውዲ ሲሄድ ማሬ ግን ይቅርታ ሳውዲ ሲሄድ አብረን እኔ ሳውዲ ጀምሬ ጨራርሼ መጥቼ እቤት ውስጥ ቁጭ ብለን ከኩዌት የመጣ ሽቶ ነበር። ይሄን ሽቶ እንጂ ተጠቀሚው ብዬ ሰጥቻት ያን ሁሉ ይዛ በቃ አትሂጂ አለችኝ። ትኬት ከተቆረጠ በኋላ ራሱ ምን አለችኝ? ተይውና አትሂጂ እኔ ብር አለኝ አለችኝ። እሰቢ እንግዲህ እኔ ብር እንደሌለ ታውቂያለሽ። ያለውን ነገር እያወሽ እንዴት ነው ወደ ኩዌት እዛ ሂጅ ሰርቼ ኩዌት መመለስ አለብኝ ስላት እኔ ብር አለኝ። እሺ ብር አለካሽ 600 ዲናር ስጭኝና ማስጨራረሻ የዛን ጊዜ 200 ብር ስለሚያስፈልግ ኤርፖርት ላይ ለዛ 600 ብር ከስጡኝና ልቅር አልኳት። እንግዲያስ 15 ቀን ጠብቂኝ አልሽኝ። እሺ ሜዲካል ምናምን ጨርሼ መጥቻለሁ። 15 ቀን እሺ ጠብቅሻለሁ። 600 ዲናር ከሰጠሽኝ ከዛ ኩዌት እገባለሁኝ ምንም ችግር የለውም ያለው ነገር አልኳት። ጠበቅኳት። ተደወለልኝና ለበረራ ነይ ተባልኩ። ከዛ መጣችና ቁጭ ብለን እኔ ቤት ማለት ደስ እቤት እናቴም አለኝ ሁሉም በእናቴ ፊት እህቴም ሁላችንም ቁጭ ብለን ተሰብስበን ምን አለች ፋጡማ አሁን በቃ አንቺም ቢያርሺ በቃ ሄዳለሁ ብለሻልሽ። እኔ ግን አትሂጂ ብዬሽ ነበር ወደዚህኛው እንድትሄጂ ነበር። አሁን ሄዳለሁ ብለሽ ካልሽ እንግዲህ በቃ ብትቆይ አለችኝ። 3 ወር ነው የምትቆየው አለችኝ። አይ እኔ እኮ ወደ ኩዌት መሄድን ጠልቼው አይደለም። እኔም ደስ ይለኛል እዛ ሄጄ ነገሮች ቢስተካከሉና ሁሉን ነገር ብናስተካከል። ግን አንደኛ እኔ በምን ሄዳለሁ? እሺ ካለ እንትን በይ ስላት አይ ወንድሜ ሊሄድ ነው ወንድሜ ልልክ ነው ምናምን ነገር ያን ስታመጣ ነው እኔ ራሱ ሳውዲ የጀመርኩት። አሁን ቅድም የሆነ ነገር ስታረግ አትነግረኝም፣ እዚህ ቦታ ስትሄድ አትነግረኝም አለች። ሳውዲ እሷ ራሷ አብራኝ ሸኝታኝ ታክሲ ባጃጅ ወደ እንትን ኮምቦልቻ ድሬ ወደ ደሴ ወደ አዲስ አበባ ለመምጣት እዛ አለ የሆነ ኬላ የሚባል አለ እዛ ድረስ ሄዳ ሸኝታኝ ሁሉ ነገር እንትን ብላ እሷ ምን አለች ጭራሽ ወደዛ ስትሄድ አልነገረችኝም ብላ ራሱ ብላለች። ያው አላልኩም ትበል ይሄን ራሱ በግሩፕ ላይ ባለፈው ራሱ ብላለች። ለኔ ብላኛለች። አንቺ ሚውት አርጊላት ነው ተራዋን እየወሰድሽባት ነው ሚውት አርጊ። እሺ ኡመኪያ ሳውዲ ስትሄድ ሳትነግረኝ በድብቅ ደብቀኝ ነው ሄደችው ብለሻልና እሱንም ማስራጅን ጀሚላ ደግሞ ካለች ሼር አርጊላት ትምጣና ለጀሚላ ሰሚራን እንዳትጠይቂያ ብቻ ነው ያልኳት። እኔ እሰጥሻለሁ አላልኳትም ብላለች። እሱን ደግሞ ጀሚላ መጥታ እንድትናገር እንፈልጋለን። እሺ ቀጥዩ መመኪያ ኡመኪያ ምንድን ነው አይሰማም? ኔትወርኳ ነው መሰለኝ። አለች ጀሚላ የት አለች?
ኔትወርክ አሁን መኪያ ከትናንት ጀምሮ እንዲህ ስታሰቃየን ነበር። ገጠር ውስጥ ነው ያለሽ ውዴ? እንዴት ነው በዋትሳፕ ታዲያ ስራሽ የምትሰሪው? አይገርም። ኢትዮጵያ ተቀምጣ ለ2 ዓመት ያህል ኩዌት ላይ ሰራተኛ ታስገባለች። ኢትዮጵያ ሆነው በዋትሳፕ ጋዜጣ ላይ በተፖስተው ቁጥሯ አረቦች ኮንታክት እያደረጓት እነሱ ኢትዮጵያ እንዳለች አያውቁም። ኩዌት እንዳለች ነው አክተም የምታደርገው በዋትሳፕ ሎኬሽን ካሉ እሷ ደግሞ ወደዛ ወደ ቀጠረችው ፌሯ ሎኬሽን ፎርዋርድ ታደርጋለች። ሰራተኞቹን ያደርሳ ኢትዮጵያ ተቀምጣ ገንዘቧን ትሰራለች። ጎበዝ ናት። ኦመኪ አንቺ ነው ይጠበቅኝ ያለነው። እየሰማንሽ ነው። እስቲ ታሽከር ተብቦክሩ ወይ ወጥሽ ግቢ። ተሰቃየን እኮ በእናትሽ። ኦመኪ አንዴ ውጭና ግቢ። ትናንትና ትኬት ከቆረጠች በኋላ ነው የነገረች። ፈጡም አንቺ ትኬት ከቆረጥሽ በኋላ ነው ለሰሚራ የነገርሻት ወደ ሳውዲ ልትሄጂ እንደሆነ? ትኬት ከቆረጥኩ በኋላ አይደለም። መጀመሪያ ላይ ወደ አዲስ አበባ መጥቼ ሜዲካል አድርጌ እንትን ለሜዲካል ሰጥተሽ ከአሻራ ሰጥተሽ ሰጥቼ ሄድኩኝ። የዛን ሰዓት እሷ መርሳ ነበረች። ተመልሼ ሄድኩኝና እሷ ከዛ መጣች፣ ከመርሳ መጣች ቤት እኛ ጋር ማለት ነው። ተገናኘን። ከዛ በቃ ያንን የሚያደርኩት መጀመሪያም የጀመርኩት ያው እንደነገርኩሽ በሷ ምክንያት ነው። ያን ሆነ ታዩ ምክንያቱን አልነግርሽም። ያ ነገር ሆነና ጨርሼ መጥቼ ሜዲካልና አሻራ ሰጥቼ ያው በኋላ እዛ ከሄደ በኋላ ነው የትኬት የምትጠሪ። የዛን ሰዓት ሜዲካሉን ሁሉ ነገር ጨራርሼ ሂጄ መጣች። ከመርሳ ተገናኘን ደሴ። ከዛ ረመዳን ሊገባ ነበርና እቤት ተሰባስበን በቃ እንደዚህ ነው ሂጄ እኮ እንትን ብዬ መጣሁ። ነግሬያታለሁ መጀመሪያ ላይ በቃ እኔ ኮንትራት ሀገር ልሄድ ነው አልኳት። በቃ እንደዚህ ካልሆነ ኩዌት ካልተሳካልኝ ነገሮች ሁሉ እንደዚህ ከተጣመሙብኝ እኔ ኩዌት ሳውዲም ቢሆን ወይ ዱባይ ወይ ሳውዲ ልሂድ ስላት እንዴ እንዴት ትሄጃለሽ? እንዴት ሂደሽ እንደገና ዝቅ ብለሽ አረብ ቤት ትገቢያለሽ አለች። የትም ቦታ ይሁን እኔ መሄድ እፈልጋለሁ አልኳት። ከዛ እንደዛ ስላት ያንንም እንደዛ ያልኩበት መጀመሪያ ትሄጃለሽ ኩዌት እንደማምናት ሳምናት ነው የከረምኩት። በቃ እዛ በጣም ነው ማምናት። ገብቶሻል? ያለችውን ነገር የምትለኝ ሁሉ በቃ ከእህቴ በላይ ነው ማምናት። ያ ነገር ስላለ ሰሚራ በቃ የሆነ ነገር እኮ ቢሆን እኔ ብሄድ እንደዚህ ብል እንደዚህ ማለት ስላስላት መጨረሻ ላይ አይ ምሳ ሰዓት ላይ ነው ቁጭ ብለን እኔና እሷ ብቻ ነን። ሰሚራ ይሄ ነገር የማይሆን ከሆነ እኔ በወይ ኮንትራት ሀገር ልሂድ፣ የሚሆን ከሆነ ብር ካለ የሆነ ወንድሟ ሊሄድ ነው ብላኝ ማለት ነው ወደ ኩዌት። እሱ ከሚሄድ እኔ ያለንበትን ነገር ታውቂያለሽ፣ እኔ ቀድሜ ልሂድና ነገሮችን ሁሉ እኮ ማስተካከል እንችላለን አልኳት። አይ አለችኝ። አይ እኔ እሱ ወንድሟ አለና እሱ ልሄድ ነው እያለኝ ስለሆነ መጀመሪያ እሱን ነው የምልከው ስትለኝ በቃ የዛን ሰዓት አይ ነገሮች ሁሉ እንትን እንደመረው ጀመርኩ ሄድኩኝ። ሜዲካል ወስጄ አሻራ ሰጥቼ ተመልሼ ወደ ደሴ ሄድኩኝ። ደሴ ሄጄ ከዛ እሷ መጣች ከመርሳ ማለት ነው። ተገናኘን። ከዛ ያለው ነገር ሂጄ እኮ እንደዚህ አድርጌ መጥቶልኛል፣ ግን ያው ገና ነው ሜዲካሉ ምናምን ጨርሼ መጣሁ አልኳት። ከዛ እንዴት ተይው አለችኝ። ተይው አትሂጂ፣ ሜዲካሉ እናንተን የከሰርሽውን እዚሁ እሰጥሻለሁ አለች። አይ እኔ ስራ የምፈልገው ይሄኛውን መሄድበት የሚገኝ ከሆነ ይገኛል አለች። ይኸው እሷ አለች ይገኛል፣ ችግር የለውም። እንግዲያስ 15 ቀን 22 ቀን የቆየሁት ከዛ በኋላ ማለት 22 ቀን በዚህ በ15 ቀን ውስጥ ከመጣ ትኬት ራሱ ቢቆረጥ እተዋለሁ፣ ወደ ኩዌት እሄዳለሁ። ካልመጣ በቃ ያለው ነገር ኪሳራ እንትን አይደል፣ ቀጥታ ወደ ሳውዲ እሄዳለሁ ተባባል። ጠበቅ። ልክ መጣ ሲባል አብረና አምሽተን ዋን ከጧትም መጣች ቤት እዛው ሰፈር እሷ ቤት ክላስ ይዛ ነበር። ከዛ መጣችና ቤት ውስጥ ሻንጣዬን አረታተበችኝ ምናምን ታዘገጃጀን። ከዛ የሆነም እዛ ሽቶ ምናምን ነበር እሱንም ሰጠኋት። ከዛ በቃ ያው አለ አይደል ስትለያይ የምታረጊው ነገር ያንን በቃ እንደምንም እንደማዘንም እንደምንም ማለት ተለያየን። ቻው አለችኝ። የታች ድረስ ታክሲ ተራ ድረስ ሄድኩኝ። ከዛ እስከ በረራ ቀን ድረስ ያው እንደዋወላለን። እዚህ መጣሁ ሄድኩ። ሳውዲም ከሄድኩኝ ያለሁበትን ልጠፋን ነው በቃ አልተመቸኝም። እንደዚህ ነው አሞኝ ስቲል አሞኝ እንኳን ደማነስ ነበረብኝ። የልጆች ጓደኛ ያለች እሷ ጋር ሂጄ ሐኪም ቤት ሂጄ
ከሐኪም ቤት የተሰጠኝ መድኃኒት ሳይቀር ጁስ የቲማቲም ጁስ ጥሩ ነው ብለውኝ እሱ ሳይቀር ነው ፎቶ እያነሳው እንኳን ምልክላት ሳውዲ ካለሁ ራሱ ማለት ነው። እንኳን እዚህ አይደለም ሳልነግራት መሄድ ቀርቶ ያ ሁሉ ነገሮች ሁሉ እዛ ድረስ እያለ እሷም አይዞሽ እያለችኝ እንትን እያልኩ ያለች ግን ምን አለች መሰለሽ? ይኸው እናቴ አለች። እኔ በእናቴ ያው ማንም ሰው በእናቱ እንትን አይልም። እኔ በእናትሽ መቼም ቢሆን አትዋሽም። እናቴ አጠገብ ቁጭ ብላ ማዘር አለች ምንም ነገር እንትን አትበሉ 3 ወር ብቻ ነው የምትቆየው አለኝ። ከ3 ወር በኋላ አትቆይም። እዚህ እኔ እንትን ማለት ማስተካከል ያለብኝ ነገር አስተካክላለሁ። ትመጣለች። ከዛ በኋላ በህጋዊ ኩዌት ትሄዳለች አለች። ከዛ እናቴ እንደዛ ሳውዲ ሲሄድሽው በህጋዊ አይደል እንዴ? ሳውዲ በህጋዊ ነው የሄድኩት። ታዲያ ለምን በህጋዊ ነው ለመመለስ ነው የሄድሽው ስትሄጂ? ሂጄ የተወሰነ ሰርቼ ወደ ኩዌት መሄጃ የዛን ሰዓት ወደ ኩዌት ስትሄጂ ኤርፖርት ላይ የሆነ የሚከፈል 150 ዲናር እንደ 150 ብር 150 ሺህ ምናምን እየተከፈለ ነበር የሚያልፉት ማለት ነው። ቀጥታ የለም ነበር የዛሬ 2 ዓመት ታስታውሽ ከሆነ ያ ነገር ስላለ ለዛ ቢያንስ እንኳን በግማሽ ሂጄ ሰርቼ መንጣት አለብኝ በሚለው ተመካክረን ነው የሄድኩት። ከዛ ለእናቴ ራሱ እንደዛ ብላ ቃል ገባችላት። ከዛ እናቴ ራሱ እውነት መስሏት ከዛ እንደዚህ ብላ ነበር እኮ ልጅ እንዴት ነው ምናምን ነገር አይ ችግር የለውም ኢንሻአላህ አመጣለሁ ምናምን ነገር እያልኳት ያን ሁሉ አሁን ክዳ ጭራሽ አልነገረችኝም። እስከሚሄዷ ድረስ አላቅም። እኔ እዛም ሂዲያ ምን እንዲሆን አታቅም። ነገሮችን ሁሉ ሽምድድ አደረገችኝ። ለምሳሌ እኔ ብዙ ነገሮች ከወሬውም ከሁሉም ነገር እኔ በነገራችን ወሬ አልችልም። እዛም ቢሆን ካለመናገሬ ዝም ከማለት የሆነ ነገር ዝም እያልኩ ከማሳለፌ ነው እዚህ ደረጃም የደረሰው። ገብቶሻል? ነገሮችን እኔ የሆነ ልክ ነገር እዛ የሆነ ነገር ወሬ ከተጀመረ አታምንልሽም፣ አትቋጨውም ያን ነገር። የዛን ሰዓት እኔ ተዋለ ዝም እላለሁ። ነገሮችን በቃ እውነት አሁን ዝም ስልም እውነት እየመሰለ ሄደ። ገባሽ? ነገሮችን እኔ የሆነ አሳምናታለሁ ወይ ደግሞ እንደዚህ ብለሽ ትረዳጃለሽ። የሰው ልጅ እኮ አንድ ሰው ይቅርታ ራሱ ትልቅ ነገር ነው። የሆነ ነገር እንኳን ሆነ ይቅርታ እንኳን ስደት ይቅርታ እንኳን እንትን ማትል ሰው ናት ስልሽ በይቅርታ አንድ ሰው ትልቅ ነገር ጥፋት አጥፍቶ ሰው እንኳን እንትን ብሎ ይቅርታ ትልቅ ነገር ነው። በዛ እንኳን ሰው ጋር ራሱ እንደዚህ ተይ ሰሚራ ይሄ ነገር ቅድም አሁን ስለ ብር ስለምንድን ታጣጥፊ ትለኛለህ ምናምን አለች። ወላሂ ነው የምልሽ እኔ ወላሂ ምንም ነገር ምሽል እኔ ጋር ከ2019 መጨረሻ ላይ ከ2014 እስከ 2019 መጨረሻ ላይ እንግዲህ ያለውን አመት እዛ ድረስ አብረን የብቻ ነው ስራችን ብዬሻለሁ። የዛን ሰዓት እሷ ኢትዮጵያ ላይ ምንም ነገር እስኪ እንዲሁ ይሄን አድርጊያለሁ ትበል ምንም ነገር ያደረገችው ነገር የላትም። ምንም ነገር አብረን ከተገናኘ እስኪ የተገናኘችሁበትን መንስኤ ንገሪኝ አልሻት። እንዴት ነው እስኪ መጀመሪያ የተገናኛችሁት? ማለት የተገናኛችሁት ሳይሆን ስራውን አብራችሁ የጀመራችሁት ማን አቅርቦ ነው አልሻት ቅድም። አሁን ከዛ ዝም አለች። የትርኩም ነው መሰል አስወጣት። አሁን እሱን አይ እሷ ናት ወይም ደግሞ እንደዚህ ነው ልጆች ለሆኖ ምናምን ነገር እንደዛ ነገር አለች። ይሄን ደግሞ ወላሂ ነው የምልሽ አህመድ ራሱ የሚባል አለ አብሮን የነበረው እሱ ተይዞ ገብቶ ነው እንጂ አህመድ ሲገባ ነው ሶፊ ወይ ማሽቀል ባህር እዛ ቤት እንደገና እሷ የጀመረችው ይሄን ስራ። አህመድ ሰሚራ እኔ ሆነን ያንን ቤት ለሶስት 99 ዲናር ይደርስብናል። እኔ እና እሱ ያን ብር ከፍለን የሷን ብር ራሱ ማለት ነው ስንት ከሳምንት ከሁለት ሳምንት በላይ ይጠብቃል እሷ እስከምትሰጠው። ሁለተኛ ደግሞ የዛን ሰሞን አንድ በሆንበት ሰዓት እኔ እና እሷ አንድ ከመሆናችን በፊት እሱን የነሱ እዛ ቤት እነሱ ጋር አዲስ አብረን ሆንና 7 ገብታለች። በቃ አሁን የሷ ተራ ነው። እንትን ፋጡማ አንቺ ከሳውዲ ለምን ተመለሽ? በ3 ወርሽ ምን ያህል ቢደላሽ ነው ከሳውዲ? አይ በ3 ወር አይደለም በ3 ወር ሳይሆን በ10 ወር ነው የተመለስኩት። በ10 ወር ነው የተመለስኩት። ከዛ የሆነ አሞኝ ነው የተመለስኩት። ደማነስ ነበረብኝ። በዛ ምክንያት ተመለስኩ። እንደገና ደግሞ አሞኝ ብቻ ሳይሆን ወደ ኩዌት ለመግባት ነው። ሲሄድም ነግሬሻለሁ 6 ወርም 7 ወርም ሆነ ሰርቼ ወደ ኩዌት መልሼ ለመመለስ ነው። ኤርፖርት ላይ ለዛ ለሚከፈል ክፍያ ስላልነበረኝ ነው ወደዛ የሚሄድኩት እንጂ በፊቱም ኩዌት ለመሄድ ነበር። አሁንስ ከሳውዲ ከመጣሽ ስንት ጊዜ ሆነሽ? አሁን ረመዳን ላይ ነው የመጣሁት። ስንት ወር ማለት ነው? ረመዳን ላይ ነው የመጣሁት። ያው በመሃል እዛ ረመዳን እንዳለቀ ይሄን ልጀምር ነበር። ያው በረራ ምናምን የለም ነበር ወደዛ ማለት ነው። ያው በጦርነቱ የተነሳ እና አራፍ ምናምን እዛ ለምን ሆነሽ ኢትዮጵያ ውስጥ 6 ወር ሆነሽ 6 ወር ሆነሽ አሁን ኢትዮጵያ ውስጥ ከሳውዲ ከተመለሽ 6 ወር አይሆነኛ። ረመዳን ሊያዝ 6 ቀን እንደቀረው ነው የገብቻለሁ ኢትዮጵያ። ስለዚህ አሁን 6 ወር ሙሉ ለምን ወደ ኩዌት አልተመለሽም? ምንድነው ምክንያቱ? እዩ እስከ 3 ወር ድረስ
ወዳው እንደመጣሁኝ ረመዳን እንደወጣ ይጀምር መጥቼ እዚሁ ነው ፓስፖርት ሰዓት ራሱ እንኳን ያስፈልገኝ ነው ያወጣው። ረመዳን ወጣ፣ ከዛ ጦርነት አለቀ። አሁን ለምን አለችም? ጦርነቱ አለቀ። ጦርነቱ እንዳለቀ አስላኩ ቪዛውን ማለት ነው። ቪዛውን አስልኬ 5ኛ ወር ቀን 5 ላይ ቪዛው ተላከልኝ። ከዛ ያ ቪዛ እንድተላከልኝ ነገሮችን አስተካክልኩና ወደ አዲስ አበባ መጣሁ። ሰኔ 1 ቀን አዲስ አበባ አሁን ሰኔ ግንቦት ስንት ነው የመጣሁ? አሁን 3 ወሬ ነው አዲስ አበባ ከመጣሁ። ያ ቪዛ ተቃጠለብኝ መልሶ ማለት ነው። ሰውየው ሌላ ሀገር ሂጃለሁ እና ከዛ እስከሚመለስ ብሎ ቪዛው አለቀብኝ። መልሶ አስተካክሎ ላከልኝ። አሁን 8ኛ ወር 7ኛ ወር ይሁን አሁን ለምንሽ ቪዛው የተላከልኝ ቀን 10 ማነው 10ኛ ወር ቀን 5 ነው የሚያበቃው። ገብቶሻል? ተቃጥሎ ሳይሆን ሰውየው የለ ሆኖ የውልና የኮንትራት ወረቀት የሚባል አለ። ያ እስከሚመጣልኝ ድረስ አዲስ አበባ እየጠበቁ እኔ ቅድም ሪከርድ አድርጌልሻለሁ። ትናንትና ውጭ ላይ ሆኜ ያው ዳታ ቻርጅ ዘግቶብኝ ነው። እንደገና ቅድምም ደግሞ መንገር ላይ ነኝ ያለሁት ዘመርጋ ነው። ቤት ውስጥ ሆኜ ለማውራት ያው አንድ ክላስ ናት ሰዎቹ እነሱ ጋር ሆኜ ነው የሆነ ክላስ ላይ ያዝና ብዬሽ ሪከርድ አድርጌልሻለሁ። አሁን ራሱ ውጭ ላይ አስፋልት ዳር ሆኜ ነው ያስኩት። ክላስ ደግሞ ኔትወርክ ምንም የለው። አስፋልት ዳር ሆኜ ነው ማዋራሽ ማለት ነው ወደ ኋላ እንዳለ እና በዛ ምክንያት ነው እንጂ እስካሁን ድረስ ጨራርሼ እኔም ኩዌት ነበር እና ስለዚህ አሁን ልትሄጂ ነው ማለት ነው ወደ ኩዌት? አዎ። በፍሪ ቪዛ ነው የምትሄጂው? አዎ። ማን ይቀበልሻል? ኤርፖርት ማን ይቀበልሻል? ባለ ካምፓኒ። ኦኬ። በካምፓኒ ነው የምትሄጂው? አዎ በካምፓኒ። ጥሩ። እሺ አሁን ወደ ጨረሻሻል። አንቺ ጀሚላ ትመጣና ትመሰክራለች፣ ያልሻትን ትናገራለች። ታርጊና የእሙ መኪያ ተራ ነው። መኪያ ምን ይሻላል? ኧረ በእናትሽ አሰቃየሽን። ኔትወርክሽን አስተካኪና እንዴ ቀልጠፍ ብለሽ ተናገሪና እንጨርስ። እሺ አሁን እኔ የምለው ነገር ሌላ ምንም ነገር የለም። ሀይባዬ ብሩን ብቻ አሁን ስለ ጀሚላና ስለፈጡም ትንገረኝ። የፈጡምም ቅድም አሁን ስለ ባጃጅ መግዣ ስለ በሬ ምናምን ብላለች። እሱን እኔ ባለ ስራ ካወንኩኝ የፈለኩትን ነገር ማድረግ እንደምችል የታወቀ ነው። ያንን ብር የፈጡምን ብር ስላጠፋች እሷ ልካ እኔን ወደ ኢትዮጵያ ብር ልልክ ስል አሁን አትላኪ በቀጣይ ትልኪያለሽ፣ አሁን ፈጡም ላኩ እያለኝ ነው አለች። የዛን ሰዓት እኔ ብሬን መላክ ነበረብኝ የለብኝም አለኝ። ለምን እሷ ላነሳችው እሷ ጋር ተነጋግራ ጊዜዋን ትጠብቅ እንጂ እኔ ያንን ቀን ማሳለፍ ስለሌለብኝ ከፈጡም ብር ላይ ስመጣልሽ ማለት ነው። ምን አለቻት በፊት ፈጡ ሰሚራ እኮ ብርሽን ብድግ አድርጋ አንስታ ነው ባጃጅ የገዛችው ለወንድሙ አለቻት ስትላት ፈጡም ደግሞ አመነች። እኔ ደግሞ የዛን ሰዓት ጭራሽ አልመጣልኝም ሀሳቡ መቼ እንደሆነ። አንድ ጊዜ ወደ ቤት ልግባ። ተይዛ አልገባችም። ፋጡማማ ሁኔታዋን አስተካክላ የለንደን ፕሮሰስ አድርጋ ይቅርታ ለኮመንት ነው። ተይዛ አልገባችም። ፕሮሰስ አድርጋ ለንደን ልትሄድ በምህረት አዋጅ ነው የወጣችው። ስለዚህ ፋጡም ተመልሳ ትገባለች። እንትና ግን ተይዛ ነው የገባችው። በአሻራ ነው የወጣችው። ተመልሳ መግባት አትችልም ኩዌት። እሺ ከዛ እንደዛ ብላት ፈጡም ብሩን እኮ አብረን ነው ያጠፋ ነው አለቻት። የተወሰነ ቢያንስ ወር ምናምን አካባቢ እየሆነው ነው። አመጣሽውማ ነገሩን የጀሚላንም ብር የፈጡምንም ብር አብረን ነው የምንከፍለው አለች። ማለት አልኳት የፈጡምን ብር እኮ ብድግ አድርገሽ ባጃጅ ገዝተሽበታል 1000 ብር አለች። 1700 እንደሆነ በቀደም ነው መዝገብ ላይ ራሷ ያወጣችው። 1700 ዲናር ማለት በኢትዮጵያ ወደ 1.5 እሺ ነው አይሆንም። 400 ምናምን ሺህ ነው በዛን ጊዜ ነው። በዛሬው ምንዛሬ ነው የምልሽ። አዎ በዛን ሰዓት ነው እኛ የምናስበው ገባሽ? ከዛ በኋላ እንዴት አድርጌ ነው የላኩታቸው? ግን በዛን ሰዓት ምንዛሬ ያለ የምትሰጧቸው በዲናር ነው የምትሰጧቸው? በዲናር ነው እንጂ ሀይባዬ አሁን ለራሱ እኮ እየሰጠሁ ያለሁት በዲናር ነው። ጎበዝ የሰጠሁት ልጆች አሉ በዲናር ነው እንጂ በኢትዮጵያ ውልም የለኝም ቃላትም አልናገርም። ለምን ብር ነው በዲናር ነው የሰጡኝ፣ በዲናር ነው የምሰጣቸው። ከዛ ስትለኝ እኔም እሺ ብዬ ያንን ነገር በቀደም ዕለት በግል አውሩ ሲባል ያንን ብር
እንዴት አድርጌ ነው እኔ ባጃጁን የገዛሁ ስላት በሷ የላከችበትን በመሐከል አብረን የላክንበትን እኔ ደግሞ በአመቱ እንደላኩኝ ራሷ ዝርዝር ያወጣችው መጀመሪያ አፕሊኬሽኑ ጠፍቷን ብላኛለች። እንደዛ ከሆነ የጀሚላን ብር እያንዳንዱ ያሽበትን አንጭ ስላት እንዴት አይደለ ተነገረችኝ። አንድ ሰው ሀስልክሽ ላይ አለ ከተባልሽ የሂሳብ መያዣው አንዱ ጋር ጠፋ አንዱ ጋር በኋላ እንጂ ማስረዳት ያለው ጠፍቷን ብለሽ መደምደም የለብሽም አይደል እንዴ? ጠፍቷን አለችኝ አይደል? ጠፍቷን ካልሽ አልኳት የጀሚላን ብር እያንዳንዱ ነገር ስታጠፊ የዛን ጊዜ ለቤቱ እንዲሄድ እያንዳንዱ ነግረሽኛን ስላት ምን አለችኝ? እንትኑን አወጣችና ቪዲዮ ላከችልን ጉርብ ላይ ተደልቷን ብላኛለች እኮ ሀቢባ ተደልቷን። እንዴት እዚህ ጋር ግን ለኔ ልካልኛለች ይኸው ተደልቷን ብለሽ ካልሽ ወይ ተገኘ ስላት ሃይፎኑ ስልክ ያገኘሁት አለችኝ። ለኔ እንግዲህ ስጭኝ ለኛ ብር እየተባለ የተያዘበትን ለራሱ ማወቅ ፈልጋለሁ ስጭኝ ብዬ በልጆቹ ፊት ነው የጠየቅኳት። ስጠይቃት እንዴት ተደለ ተነገረችኝ። በኋላ የጀሚላን ብርና የፈጡምን ብር ራሴ ፈጡም የፈጡም ብር ላይ ምን አለችኝ? 1000 ዲናር ብድግ አድርገሽ ልከሽ ባጃጅ ገዛሽበት ስትለኝ ኦኬ እንዴት አድርጌ ነው የላኩት ስላት ተበድሬ እንደሆነ ነገረችኝ። በገዛ አንደበቷ ሃማን ጋር ሐዋላው ጋር እንዴት አድርጌ ነው የተበደርኩት ስላት 300 ብር ነበር ሀሱ ጋር አለችኝ። 200 ብር አንድ ሰው ጋር መጣሽ 100 ብር አንድ ሰው ጋር 700 ብር ሰጠሽውና 1000 ብር ተበድረሽ ነው እንዴት አድርጎ ሰጠኝ ስላት ቀጣይ ወር ሰጣለሁ ልጆቹ ወራቸውን ሲጨርሱ ሰጣለሁ ብለሽ አለችኝ አይደል እንዴ? ለምን ታዲያ ለፈጡም እንደዛ አልሻት አልኳት። ለምን ብርሽን ብድግ አድርጋ አንቺ ላኩ እያልሽ እያለ ብድግ አድርጋ ለምን ባጃጅ ገዛሽበት ብለሽ ለምን አልሻት አልኳት ስላት አይ እኔ እኮ እንደዛ ማለት አይደለም እኔን ቀርቶ ልጆቹን አሰት ብላቸዋለሁ። እንዴት ማሰት ያለቻቸው መጀመሪያ ያለቻት ለፈጡም ለአንደበቷ ልጆቹ ለራሱ ጉርብ ላይ ያሉት የሰሙት እንዴት ነው ያንን ብር እኔ ብድግ አድርጌ እንደላኩ ነው የተናገረችው። በኋላ ድጋሜ እውነቱን ስታወጣ እሷ እኔ ያንን ብር ተበድሬ ካላኩኝ ሰርቼ ካከፈልኩ ለልጁ እሷ እንዴት ለልጅቱ ይሄን አልሻብዬ ስላት እንደዛ ሳይሆን እሷ ላኩልኝ እያለ ለምን ላክሽ ነው እንጂ ያልኩት ብላ እኔን ቀርቶ እነሱን ማሰት ብላቸዋለች። እሺ ያን ብር ላይ እኔ ነፃ ወጣሁኝ አይደል እንዴ? ተበድሬ ከሆነ እሷ መጀመሪያ ያንን ብር አንስታ አጥፍታ እንደገና እኔን ደግሞ አንስታ ላይ ብላ ስታበቃ ተበድረሽ ነው ስትለኝ የፈጡም ብር ምን ሰማይ ፈጡም እኔ እንዲያላኩ ታወቀች። ያብቶሻ እኔ እንዲያላኩ ታወቀች። ተነጋገርና የጀሚላን ብር ደግሞ ይሄን በስልክ ነው አልኳት አለችሽ አይደለ? በስልክም ልትላት ትችላለች። በፊት ግን በአካል መጥታ ጀሚላ በአካል መጥታ ነው ያነጋገረቻት። ሀጣው ሶፊያትን አማታ ለምስክር ቀረበኝ። ምስክርነቱ ምን ላይ ነው? ምስክር ከሆነ እኮ አንድ ሰው እውነቱን ሲያውቅ ነው። እስቲ ጀሚላ ጋር ብር እንዳለ ጀሚላ ፈጡም ጋር ብር እንዳላት ፋጡማ ነግራታለች? አልነገረቻትም። ስለ ጀሚላ ብር ሶፊያ ታውቃለች? አታውቅም። ሶፊያ እንዲያታውቅ ማለት ነው። እኛን እነዛ ስራ ቦታ አስገብተን ይሄን ብር ያጠራቀም ነው። ሶፊያ ግን አታውቅም። ያን ብር እንዲሄድ ነው የምታውቅም። ፋጡማ ጀሚላን ብሩን ካልፈለሽው ልጠቀምበት ብላት ጀሚላም ደግሞ ዛሬ እኮ አይደለም ይሄ ብር 3 ዓመት ወደዛ ሂዷል እኮ የጀሚላ ብር እኮ ርቋል ሂዷል። አተነጋገሩ እኮ ሂዷል ሀቢባ አሁን እኮ አይደለም ኖርማል ይችም ላይ እሺ ብላ አምና ነው የምትኖረው። የፈጡምን ብርና የጀሚላ ብር እዚህ ላይ ነው የሚያበቃው ማለት ነው። አሁን የዛሬ ወር አካባቢ የነ መረጃ አንጭ ስላጠፍቷን ስትል እንደዚህ ብለሻን አላልሽም ብዬ የፈጡም ስንት ብር ነው ያለሽ አልኳት። 1000 ዲናር አለችኝ። 1000 ዲናር ከሆነ ፋጡማ ኢትዮጵያ ገብታን ምንድነው የሰጠሁሽ አልኳት። 80 ብር ስልክ ገዝተሽልኛል አለችኝ። 50 ብር ደግሞ እሷ ልካልኛለች። 50 ብርሽን እሷ ጋር ሐስቢ 80 ብርን የሰጥችሽ የለ? አዎ ስንት አረኩት ሀቢባ? 920 ብር ጉርቡ ላይ መልሽ የላኩት 80 ብርን ከፋጡማ ጋር ነው ሂሳብ ልሰራ ማለት ነው። አየሽ መልሼ 80 ብርን ወደ ፈጡም ጋር 920 ብር መጠየቅ እንዳለባት ነግሪያት በልጆቹ ፊት ጉርብ ላይ እኔ 80 ብር ወደ ፈጡማ ጋር ነው ሂሳብ የምሰራው። ፋጡማ ነው የምቀበለው። ለአንቺ ብገዛልሽም ፋጡማ ናት ነው የምትሰጠኝ። አንቺ የምትጠይቂው 920 ብር ነው አልኳት። እሷ ግን ያደረገችው የዛን ሰዓት 700 ምናምን ብር ነበረ። ለምን እሷ ስለምትጽፈው እኔ ስለማልጽፈው። ግን ስገባ ፋጡማ 1000 ዲናር ነው ያለኝ አለች። 1000 ዲናር ካለች እንግዲህ 80 ብር ሲቀነስ 920 ብር አለች ብዬ ግሩፕ ላይ ያሳወቅኳት። ራሱ ግሩፕ ላይ አምናለች። አሁን ይሄን ብር አንድ ሰው እኔ አሁን እኔ እናሷለን
ተበድሬ እኔ ካላኩኝ ፋጡማ ትጠየቅበታለች እንዴ? አትጠየቅም። እኔ ነኝ የምከፍለው ያንን ብር። ፋጡማ ደግሞ ተበደረች እኔ ነኝ እንደምጠየቀው? የጋራ ነው እንደምንጠየቀው? ራሷ ናት መጠየቅ ያለባት፣ ራሷ ናት መመለስ ያለባት። ቆይ እኔ አንድ ነገር ልንገርሽ። እናንተ የተካካዳችሁት ልካልኛለች ማስረጃ። እናንተ የተካካዳችሁት የጀሚላን 1586 ዲናር እና ሌላውን ሁሉንም አምናችኋል እኩል ማጥፋት። የተካካዳችሁት የጀሚላን 1586 ዲናር እሷ ስጫት ብላታለች። እሷም አዎ ብያታለው ሰሚራ በያት ስላለችኝ አሁን አንቺ ስትሄጂ እሺ ልጨርስ አላስረዳ። አሁን አንቺ ወደ ኢትዮጵያ ስትሄጂ ወደ እንግሊዝ ለመሄድ ወደ ኢትዮጵያ ስትሄጂ እኔን እንዳታስጨንቀኝ ጀሚላ ለጀሚላ ሰሚራ እንዳትጠይቂያት ሰጥሻለሁ በያት ብላኝ ትበልሽ አትበልሽ ፈጣሪ ነው የሚያውቀው። በያት ብላኝ ሄጄ ብያታለው። ሄጄ ጀሚላን ሰሚራን እንዳታስጨንቂያት እንዳትጠይቂያት እኔ አሁን ኢትዮጵያ ሄዳለሁ። ኢትዮጵያ ሄጄ 3 ወር ቆይቼ ነው ወደ እንግሊዝ የምሄደው እና እኔ ሰጥሻለሁ በይ ብላኝ ብያታለው አለች። ስለዚህ ይሄንን በይ ብለሻት ብላ ስላለቻት ይሄ ይነሳ ከቶታል ብሩ ላይ ይውጣልኝ ነው አይደል? ከሚደርስብኝ ኦኬ ጥሩ። እንደገና ደግሞ ሀቢባዬ አንድ ጥያቄ አለ። አንዴ የፋጡማን 465 ዲናርም ለፋጡማ ብላታለች ብለሻል። የጀሚላን ጀሚላ መታ ባትመሰክር ራሱ ኦልሬዲ ፈጡማ አምናለች። ጀሚላ አለች እሷ ከሆነች አልሆነች ጀሚላ እሷ ናት። አዎ እኔ ነኝ ሀቢባ። አዎ ፋጡማ ብላኛለች። እንደዛ እሰጥሻለሁ ብላሻለች። አዎ እንሰጥሻለን ሰሚራን እንዳታስጨንቂ፣ አዎ ብርሽን እኔ እሰጣለሁ ብላለች። እና ደግሞ አንድ ሺህ ኦኬ። አዎ ፈጡም አንዴ ይቅርታ ጀሚላዬ፣ ፈጡም እኔ እሰጥሻለሁ ሰሚራን እንዳታስጨንቂ ብላኛለች። አዎ እንዲያጨቀጭቂ በአካል ብላኛለች። አዎ በአካል ብላኛለች። እዛው ቤት ስራ እንዲያነከርገባ ሀቢባዬ ሀቢባ አንድ ጥያቄ አለ ለእናንተ። ለብቻዋ የምትከፍለው ይሁን ፈጡም ነው አይደለ? አዎ ለምን ለብቻዋ አጥፍተዋለች ወይስ በይ ስላልሻት ብቻ ነው ያለችው? እኔ አላልኩም ሀቢባዬ። አንድ ነገር አንድ ጥያቄ ልጠይቅሽ። እኔና ፋጡማ አብረን ስንኖር እኔ የተበደርኩትን ብር ራሴን ጭዬ ነው መመለስ ያለብኝ ወላ ፋጡማ ትጠይቅበታለች? አንድ ጥያቄ። አይ ራስሽን ችለሽ ነው መመለስ ያለብሽ። ተበድራት ነው እንዴ ከጀሚላ? በቃ ስለዚህ ሀቢባዬ አሁን እኮ ይኸውልሽ እኔ ያነሳሁትን ብር ለራሱ ፋጡማ ወስዲያ ምንድን አደረገችው? እኔ ጋር ማንከፍላለን። ስለሌላው አይደለም አሁን ስለ ጀሚላ ነው እየተወራ። ጀሚላ ተናገሪ ሀቢባ። ፋጡማ እኔ ለንደን ልገባ ነው እና ስትለኝ ኦኬ ችግር የለውም አልኳት። ከዛ እስከ 3 ወር ኢትዮጵያ ቆያለሁ ከዛ ብርሽን እንመልስልሻለን ስትል ኦኬ ችግር የለውም ብያታለሁ። እኔ ሁለታቸው ያጥፉት ፋጡማ ብቻዋን ታጥፈው እማውቀው ጉዳይ የለኝም። አበድረሽ ነው ወይስ አስቀምጠሽ ነው እነሱ ጋር? እኔ ጋር እነሱ እኔ አበድሪያት አስቀምጡልኝ ብዬ ከዛም በኋላ እንደዛ ስትለኝ ያኔ እሷ አጥፍተዋለች ብሩ። ጀሚላ አንድ ቃል በተቀመጠበት አበድሪኝ ብላ ፈጡም ጠይቃሽ አበድረሻት ነው ወይስ አይደለም? ይህን ብቻ ነው ማወቅ የምፈልገው። ብሩ እነሱ ጋር ነው፣ ግን እሷ ስትጠይቀኝ ከላስ ኦኬ አልኳት። ልጠቀምበት ብላን የጠይቀችሽ ሰሚራ? አዎ ለንደን ልገባ ነው ምናምን ስትለኝ ኦኬ ችግር የለውም አልኳት እኮ። አበድሪኝ ብላ ጠይቃሽ ኦኬ ችግር የለውም አልሻት፣ እንደዛ ነው? አዎ። ስለዚህ ፈጡ ታዲያ ለተበደርሽው ብር አንቺ ለተበደርሽው ብር አብራቸው ጀሚላ አቤት ጀሚላ አለሽ አሁን እዚህ አለሽ። ምንም ነገር ሳትፈሪ እውነቱን ተናገሪ። ይሄን ብር ኦኬ እኔ ባለፈው ብዬሻለሁ። ሰሚራ ብትክጅ እንደዛ ራሱ ባለፈው ስታለቅሽ ሰሚራ አልሰጥሽም ብላ የዛን ጊዜ ስትል ራሱ ብትክጅ ራሱ ግሩፕ ላይ ራሱ ያወራ ነው አለ። ብትክጅ እንኳን እኔ በህይወት እያለ አንቺ ብር የትም አይቀርም ሰጥሻለሁ ብዬሻለሁ። ግን የዛን ሰዓት ብሩን እኔ ወደዛ ልኬዋለሁ ተጠቅሜበታለሁ። ይሄን ብዬሻለሁ ቃል በቃል። አንድ ሁለተኛ ደግሞ ፈጡም አታንተባቢ ጉዳዩን ተጠቅሜበታለሁ ብዬሻለሁ ምናምን አይደለም። አበድረሽ ነው ወይስ አይደለም? አበድሪያት ነው ያለችው። አበድራሽ ነው ወይስ አይደለም? እሺ አበድሪኝ ይሄን ብር እኔ ወደዛ ሊሄድ ነው ያልኩሽ ወይስ ሰሚራ ነው ለንደን ልገባ ነው? እኔ ወደዛ ሊሄድ ነው። አይ አታፍኛት፣ ተናገሪ ጀሚላ። ለንደን ልገባ ነው እኔ ለንደን ልገባ ነው ብላ ነው ይሄን ብር እንትን ያለችው ማለት ነው። እና ሰሚራ እንትን ያለችው ጀሚላ፣ አንቺም ግልጹኝ። እኔ በጣም ነው የሚያስጠላኝ የሚንተባተብ ሰው። እንትን ያለችው አይደለም ጀሚላ ብር አበድሪኝ ለንደን ልሄድ ነው ያለችሽ። ቃል በቃል ያለችሽን ተናገሪ። እንትን ያለችው አትበይ። እንትን የሚባል ነገር የለም። ኦኬ እኔ እንደዛ ነው ያለችኝ።
እኔ ኢትዮጵያ ሂጄ እስከ 3 ወር እቆያለሁ። ከዛ ብርሽን ሰሚራንም እንዳታስቸግሪ ብርሽን እሰጥሻለሁ ነው ያለችው። እሰጥሻለሁ ነው ያለችሽ ነው። ብርሽን ስትጠቀምበት ምንድን ነው ያለችሽ? ማለት ተበድራኝ ነው እኮ አልሽ። መታ ካስቀመጥሽው ብር ላይ አበድሪኝ ያለችሽ። አትፍሪ፣ ማንም አባቱ አይነካሽም። አዎ ለሀቢባ ይሄ ብር እኮ እኔ ብዙ ጊዜ ስጡኝ ስላቸው ራሱ ላኩልኝ ስላቸው ራሱ አይልኩልኝም። እኔ ብዙም አነጋገር እኔ መጀመሪያ ብሩን አስቀምጠሽ ነው? አዎ አስቀምጬ የቪዲዮ ልኬልሻለሁ። ባስቀመጥሽበት አንቺ ሚት ነው ማድረግሽ። እንትናት በይ ትናገር በነፃነት። መጀመሪያ አስቀመጥሽ አይደል? እነሱ ጋር አከራይ እንደመሆናቸው መጠን። ከዛ ፋጡማ ለንደን ልገባ ነው ምናምን ስትል ኢትዮጵያ እስከ 3 ወር እቆያለሁ ስትል ጀሚላ ምናምን ስትል ኦኬ ችግር የለውም ሰሚራን እንዳታስቸግሪ ስትል ኦኬ አልኳት። ገባኝ እኮ ብድር የጠየቀሽ ማን ነው? ብሩን አበድር ብጠቀምበት ያልኩት ነው። እሷ ፋጡማ ናት። ፋጡማ ማለት ነው። ፋጡማ እሺ፣ ብሩን ልጠቀምበት አበድርኝ ብላሽ? አዎ። ኦኬ። አንቺ ግን ለምንድን ነው ድምፅሽ እንዲድክም ያለው? አሞሻል? ኖ ኔትወርክ የለም ቤት ውስጥ። እሺ። በተረፈ ግን ማንንም እንዳትፈሪ እሺ። ማንም ምንም ማምጣት አይችልም አንቺ ላይ። ይሄን ወቂ ሆንሻለን፣ እንዳትፈሪ። ኦኬ። እሺ። ፈጡም ወይ ብድር እንደጠየቅሻል ተናግራለች ጀሚላ። መጀመሪያ እኔ ዋትስአፕ ላይ መረጃውንም ልኬልሻለሁ። ብሩ እንዴት እያለ እንደተጠራቀመ ቪዲዮ አድርጌ ልኬልሻለሁ። የእሷን ብር ማለት ነው። ብሩ መጥቶ አንድ ጊዜ ተቀምጦ ያ ብር ተቀምጦ እኔ ይሄን ብር አንድ ጊዜ ከሻንስ ይችላል ላጠፋው ነውና እዛ ልሄድ ነው እዛ ልከፍለው ነው ብሩን አበድሪኝ አላልኳትም። ሁለተኛ ደግሞ ልሄድ ነው ወደዛ ልሄድ ነው ሰሚራ እንዳታስቸግሪያት እኔ እዛ እስከምገባ ድረስ ከዛ በኋላ ይሄን ብር እንሰጥሻለን። እኔ እዛ እስከምገባ ግን ብር ስለሚያስፈልግ እሷን እንዳትጠይቂያት አልኩ እንጂ ብሩን እኔ ልበደረውና ይሄንን ብር ልሂድበት አላልኳትም። በጭራሽ አላልኳትም። ይሄንን ራሱ ስናወራበትም ከርመናል። አሁን ለምን ሐሳቧን እንደቀየረች አላቅም እንጂ ወላሂ ነው ምሽ ይሄንን እኔ ከኔ ቃል ይሄን ብር አበድሪኝ የሚባል ቃል አልወጣም። ካልሽም ደግሞ ብሯ እንዴት እንደሆነ ከመቼ እስከ መቼ እንደሆነ እኔ የመጣ 2024 ሰኔ ጁን 10 ነው የመጣ 11 ነው የመጣሁት። የሷ ብር ደግሞ ከመቼ ጀምሮ አንድ እያለ እንዴት ተጠራቀመ ቪዲዮ ልኬልሻለሁ። ይሄ ብር በ2 ወር በ3 ወር ከ3 ወር በኋላ ከ2 ወር በኋላ እያለ ተጠራቅሞ አንድ ጊዜ ተጠራቅሞ ይሄን ብር እሷ አንስታ ልካዋለች ካላይ ሰሚራ ራሱ ይሄንን የእውነት ትናገር ወላሂ ትናገር። ለምን እኔ ይሄን ብር አንድ ጊዜ ጭራሽ አንድ ጊዜ ተነስቶ የሚደረግ ብር የለም። ለምን ታውቃለች ሰሚራ ራሱ ታውቃለች። ወደ እንትና ራሱ አሁን ስክሪንሾት አድርጌዋለሁ ልኬልሽም እንደው እንጃ ወደዛ ራሱ የተላከው ብር ማለት ነው። ሁልጊዜ ይሄን ጥያቄ ሆነብኛል። ለማን ልላከው ማን ላሳምን የሚለው ማለት ነው። ሁልጊዜ የሆነ ነገር ሲሆን ወደዛ የተላከው ስላለች አንድ በአንድ ይሄኛውን ራሱ ስክሪንሾት አሁን ልኬልሻለሁ መሰለኝ ወደ ዩኬ ተላከው። እኔ ራሱ እንዲተውኩ አልፈለኩም። እኔ ለሁለት ነው እኩል ነው ያጠፋችሁት፣ እኩል ክፈሏል። ጀሚላ ደግሞ ብድር ጠይቃኛለች ብላለች። ፈቱም ሁለታችሁም እየካዳችሁ ነው እንዴ? ስትበሉ አብራችሁ ስታጠፉ ኖራችሁ የነዚህ ልጆች ደግሞ አሁን ክፈሉ ስትባሉ ነው እንደምትካካዱት። አዎ እንደዛ ነው ያደረገችው። አንቺም እየካድሽ ነው። ጀሚላ ተበድራኝ አበድረኝ ነው ብላለች። ጀሚላ ብር ሲኖር እኮ ነው የምበደራት። ከዛ ወዲህ እኮ ከስንት ወር በፊት ይችላል ብር የላኩልኝ ስትል ኖራለች። ከስንት ወር ጀምራ ሪከርድ ራሱን እኮ አለ። አንድ ሪከርድ አላጠፋሁም። እሷ ከዓመት በፊት በ2023 2022 ጀምራ ሁሉ ይችላል ብር የላኩልኝ ስትል የከረመችው እንዴ። ይሄ ብር ተጠራቅሞ እኔ ልመጣ ስል ይሄን ብር አንስቼው ቢሆን እኔ ምንም ነገር አላፍርበትም፣ ችግር የለውም እከፍላለሁ። ግን እሷ ይችኛ ሰሚራ አሁን እንደዛ ያደረገችው ለምንድን ነው? ብሯ እሷ ሰሚራ እቺ ጀሚላ ማለት ነው። ጀሚላ ብር የላኩልኝ ማለት ከጀመረች ስንት አመቷ? አንዴ ፋፈቱም ሚውት አድርጊ። አሁን እዚህ ጋር የሆነ ነገር ተገለጸልኝ። ጀሚላ ብዙ ጊዜ ብሬ ላኩልኝ ስላቸው አይልኩልኝም ነበር አልሽ። አስቀድማ መጥታ አበድሪኝ ብርሽን ካላለችሽ ልትሄድ ስትል ብቻ ከሆነ ሰሚራ እንዳትጠይቂ እኔ እሰጥሻለሁ ካለች እቺ ሰው ኦልሬዲ ሳትበደርሽ ቀድማ ሳትጠይቅሽ ቀድማ ብርሽን አንስታ አጥፍታለች። ቀድመው ብርሽን አጥፍተውታል ማለት ነው አይደል? አሁን ሰሜራ እስር ቤት የገባች ጊዜ በቃ እኔ ሲጨንቀኝ ፋጡማን ጠየኳት ብሬን እያው ከዛ በፊት ራሱ
ብሬ ላኩልኝ እያልኩ ስል አይልኩልኝም። ከዛ ፋጡማ ሄደች። ፋጡማ ኢትዮጵያ ገባች። ኢትዮጵያ ስትገባ ደግሞ አይ እዚህ ሰሜራም ስትያዝ በቃ ፋጡማሌን እኔ እሷ ናት ብሬን ሂሳብ እያደረገች የምትልክልኝ ማለት ነው። አይ በቃ ሰሜራ ስትገባ እኔ ብሬን በቃ ላኪልኝ ያልኩ ፋጡማሌን እጠይቃታለሁ። አው አልገባሽም ጀሚላ? የኔ ጥያቄ መጀመሪያ ብሩን አስቀምጡልኝ ብለሽ ሰጠሻቸው። ከዛም በኋላ መሀል ላይ ፈጡም ወደ ኢትዮጵያ ከመምጣቷ በፊት ወደ እንግሊዝ ለመሄድ ወደ ኢትዮጵያ ከመምጣቷ በፊት ጠይቃሽ ታውቃለች ስለ ገንዘቡ መጀመሪያ አስቀድማ? ወይንስ ልትሄድ ስትል ብቻ ነው መታ ለሰሚራን እንዳትጠይቂያት? ምንድነው ቀይ የሆነው? ኔትወርኳ ነው መሰለኝ። ሰሚራን እንዳትጠይቂያት እኔ ሰጥሻለሁ ያለችሽ አይታወቅም። ስቲል በኡም መክያ ስር ከሆነች ትፈራለች። ያው በያለቻትም ነው ልትል የምትችለው። ስቲል በሷ ስር ከሆነ አይባዬ የሚመለከታት አይባዬ ልንገርሽ፣ አሁን እኔ ቅድም ጠይቄሻለሁ። እኔ ለተበደርኩት እኔ ነኝ የምመልሰው ብዬሻለሁ። አሁን ጦይባና ሰዓዲያ ለእኔ ሰጥተውኝ እሷን ጠይቀዋታል? አልጠየቁ። ቆይ ሚዩት አድርጋ ነው። ቆይ አንዴ ቪዲዮ እና ሚዩቱን አብሬ። አዎ ጀሚላ። አቤት። ፈጡም ወደ ኢትዮጵያ ከመግባቷ በፊት ብያታለሁ። ግን ሳትጠይቀኝ ይሄን ሳትጠይቀኝ ከመግባቷ በፊት እያለች ጠይቂያታለሁ። ላኩልኝ ብያት ከዛ ዝም አሉኝ። ከዛ በኋላ ደግሞ ጠየቀችኝ ይሄን ብር ማለት ነው። መቼ ነው የጠየቀችሽ? ልትገባ ምን ያህል ቆይቷል? እኔ ስለቆየ ብዙም አላስታውስም። ኢትዮጵያ ከመሄዷ በፊት መታ። ከዛም በፊት ምንድን ነው ያለችሽ? መታ ምን አለች? ቃል በቃል ኖ መጀመሪያ ጠይቂያ ሳትልክልኝ ስትቀር ላኩልኝ ስላ ብር ይጨምራል ይቀመጥልሽ ነው የሚሉኝ። ገባሽ? እንደዛ ሲሉኝ ኦኬ እላቸዋለሁ። ከዛ በኋላ ደግሞ ለእንዴት ልገባ ነው ጀሚላዬ ምናምን ስትለኝ ኦኬ ችግር የለውም አላህ ያሳካልሽ ምናምን አልኳት። ያኔ እንደ ብድር መጠየቅ በይው። ይሄን እንደ መጠየቅ በይው ማለት ሰሚራ እንዳትጠይቂያት እኔ እሰጥሻለሁ ማለት እንደተበደረች ብርሽ እሷ ጋር እንዳለ ተረዳሽው አንቺ? አይዋ ኦኬ ጥሩ እሺ ጀሚላ እናመሰግናለን። አሁን ይኸውልሽ የጀሚላ ብር 1586 ዲናር ፈጡም ላይ ብቻ ይታሰብ። ለጀሚላ ከመሄዷ በፊት እኔ እሰጥሻለሁ ሰሚራ እንዳትጠይቂ ስላለቻት እሷ ላይ ይታሰብ ነው ያንቺ ጥያቄ አይደል? መኪያ አዎ። አዛ ላይ እንደገና አሁን ደግሞ ይሄን ህዝቡ ይፈርዳል። ሌላ ደግሞ የፈጡምን ያው ጀሚላ ራሷ ስለመሰከረች ጀሚላ ራሷ እዚህ ጋር ቀርባ አዎ ፈጡም ወደ ኢትዮጵያ ከመሄዷ በፊት ብርሽን እሰጥሻለሁ ሰሚራ እንዳትጠይቂ ብላኛለች ስላለች ቮይስ ሪከርድም አለኝ በቮይስም ብላኛለች በአካልም ብላኛለች ስላለች ይሄን ህዝቡ ይወስናል። ማንም አይደለም እኔ ማለት ደግሞ አንቺም አይደለም ህዝብ የፈረደብሽን አምነሽ ትቀበያለሽ። ችግር የለውም። እኔም እኮ ህዝብ እንዲሰማ የምፈልገው የፈጡም ደግሞ እስር ቤት ያለችዋ ደግሞ ምንም አይነት ማስረጃ የለም። ስለዚህ ትመጣለች፣ እሷም ትመጣለች። ያንን ብር ደግሞ እኔ መልሼ ጉርብ ላይ 1000 ብር ካለሽ ከፋጡማ ላይ አልኳት ከመጀመሪያው አላላኩ ላይ ብር ሲምታታ ማለት ነው። እሷ እያንዳንዱ ነገር አብራራችልኝ። ፋጡማ 3000 ዲናር አላት። እኔ መጀመሪያ ገና የእሷን ብር እሷ እኔ ሳልክ በፊት የተነሳ ከዛ ወዲህ 2000 ብር እንደተላከላት ነገረችኝና መጀመሪያ ለምን ይሄን አልሽ ብዬ ስላት ተበድረሽ ነው ብላ እንደተበደርኩ አመነችልኝ። ስለዚህ ፈጡም አልኳት። መጣሁና ጉርብ ላይ መጣሁና ፈጡም አልኳት ስንት ነው ያለሽ አልኳት። እሷም አለች እያወራን ሙበሪከርድ ቀጥታ። ከዛ ምን አልኳት ስንት ነው ያለሽ 1000 ብር። እኔ ፋጡማ ኢትዮጵያ ሲሄድ ስንት ብር ነው የሰጠው? 80 እያለ ነው ፋጡም እያነበብሽ ኡመኪያ እያነበብሽ ህዝቡ ሁለቱም እኩል ነው ብሩን የተጠቀሙበት እኩል ይክፈሉ እያለ ነው ህዝቡ። ችግር የለውም እነግርሻለሁ እኮ እኔ ህዝብ የፈረደውን እነግርሻለሁ። ችግር የለብኝም። እዛ ላይ እንደገና እንደዛ ስላት